ከዓለም ጋር ስለተቆራረጠ እግዚአብሔር ልጅ ኢየሱስ እናመሰግናለን። ወደኋላ በኢየሱስ ስም አይመለስም። ዛሬ ወንድማችንን በክርስቶስ ኢየሱስ ስም ይሄንን ውሃ እንባርከዋለን። አሜን። በዚህ ውሃ ውስጥ ሲጠመቅ በኢየሱስ ስም አዲስ ነገር ይሆንልን። አሜን። መንፈስ ቅዱስ ኃይሉ ይደቀም። አሜን። በኢየሱስ ስም አሜን። Praise God. Amen. I baptize you in the Father, the Son, and the Holy Spirit. Amen. Amen. Yes. ክብር ለጌታ ይሁን። ጌታ ሁልጊዜ የምፈልገው እንግዲህ ስለራሴ ትንሽ አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም። ግን አንደበቴ በፍጹም ኮንትሮል ማድረግ አልችልም ነበር። እውነቴን ነው። እና ኢቭን ጓደኛ አይደለሁም፣ ከወንድም በላይ የሆነ እግዚአብሔር አምላክ ይሰጠኛል። በጥሩ በመጥፎም ዮኒ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል። እና ሳልረዳ ቀርቼ አይደለም ብራዘር፣ ግን እኔም ኮንትሮል ማድረግ የምችለው ስላልነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ አስባለሁ። መነንዬ ቮይሱን እኮ አጥፍተሽዋል፣ አይሰማም። መነን ነው። ሌላ ሰው አታስገቡ ፕሊዝ። አስገቡ፣ አጥፍተሽዋል። አዎ ሌላ ሰው አታስገቡ። እኔም ራሴ ትልቁ ላይ አድርጉ፣ በትልቁ ቀይሩና እኔም ራሴ ወዳለው በትልቁ ላይ አድርጉ። ሌላውን አውርዱ ከገስት ሆኛለሁ። በትልቁ ላይ አንተ እዛው ሁን፣ እዛው ሁን። ይታያል አይደል? እሺ ሁለት ላይ አድርገው ወይ ግሬዱን መቀየር ይቻላል። እሺ ለኢየሱስ ይሁን። አሜን። አዋጅ አዋጅ በዚህ ያለ አሜን። ከፍል ለፊት ዙሪ የወኒ ቡሉለ ወይም ደግሞ በጥቅሙ የወኒ ማያ ጌታ ኢየሱስ ክርስቶስን ተቀብሏል። በግል አዳኙ አድርጎ ኢየሱስ ክርስቶስ ያድና። አሜን። መጽሐፍ ሲናገር ያመነ የተጠመቀ ምን ይላል? ይድናል። እና ዛሬ ለእኔ ትልቅ እድል ነው። ዮኒዬን ጌታ ኢየሱስ ክርስቶስ ረድቶት እንግዲህ ዛሬ የውሃ ጥምቀቱን ይወስዳል። የውሃ ጥምቀቱን ደግሞ ወንድሞቻችን ያጠምቁታል። ኢየሱስ ስሙ ይባረክ። እኔ ደግሞ እንደ እግዚአብሔር ሰው እንደ አገልጋይ እንደ ፕሮፌት ለወንድሜ እጸልይለታለሁኝ። ጌታውን ማጠምቀው እነሱ ያጠምቁታል፣ እኔ ደግሞ እጸልያለሁ ማለት ነው። ኢየሱስ ይባረክ። እስኪ አሜን። ቀጣይ ደግሞ ማጠምቃቸው ብዙዎች እንዳሉ አውቃለሁ። ኢየሱስ ስሙ ይባረክ። ኢየሱስ ጌታ ነው። ስለዚህ እጃችንን ክርስቲያኖች እጃችንን እንዘረጋለን። ለጊዜ ኢየሱስ ስሙ ይባረክ። እንጸልያለን። ዘላለም አምላክ እግዚአብሔር እናመሰግናለን። አሜን። መንፈስ ቅዱስ ለዚህ ቀን ስላበቃኸው ስምህ ይባረክ። አሜን። እግዚአብሔር ልጅ ኢየሱስ ይሄንን ውሃ የእግዚአብሔር መንፈስ በውሃው ላይ ሰፍቶ ነበር ተብሎ እንደተጻፈ
በዚህ ውሃ ላይ በክርስቶስ ኢየሱስ መንፈስ በኃይል እንዲመጣ በኢየሱስ ስም ጸልያለሁ። እግዚአብሔር ልጅ ኢየሱስ ወደ ዘላለም ስለማይመለስ አሜን። ሃሌሉያ። ተነስቷል፣ የመቃብር ደጆች ተከፍቷል፣ ድንጋዩ ከስም ተንከባሏል። አፈኑ ብቻ ነው አስከሬኑ የታል? በእውነት ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጆች ተከፍቷል፣ ድንጋዩ ከስር ተንከባሏል። መከፈሉ ብቻ ነው አስከሬኑ የታል? በእውነት ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ደጆች ተከፍቷል፣ ድንጋዩ ከስር ተንከባሏል። አፈሩ ብቻ ነው አስከሬኑ የታል? በእውነት ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንዴት ድንቅ አምላክ ነው እኛ ምንሰግድለት። የኃይል ሁሉ ሁለት የፍጥረት መሰረት፣ እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንደምን ኃያል ነው እኛ ምንሰግድለት። የኃይል ሁሉ ሁለት የፍጥረት መሰረት፣ እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንደምን ኃያል ነው እኛ ምንሰግድለት። የኃይል ሁሉ ሁለት የፍጥረት መሰረት፣ ወጥመዱ ተሰበረ ሆይ እኛማ አመለጥን። ጠላቱን ደረቀ እኛም ነበርን፣ እኛም ነበርን። ወጥመዱ ተሰበረ ሆይ እኛማ አመለጥን። ጠላቱን ደረቀ እኛም ነበርን፣ እኛም ነበርን። ጉድጓድ ተቆፍሮ እኛ ዛሬ ወደ ዝማሬ እናመስግን ጌታ አምላካችን። ሰጥቶልናልና ስራችን፣ ሰጥቶልናልና ስራችን። የምስጋና ቀን ነው የእኛ ዛሬ፣ የአዲስ ቅኔ የዝማሬ። ኑ እናመስግን ጌታ አምላካችን። ሰጥቶልናልና ስራችንን፣ ሰጥቶልናልና ስራችንን። ሃሌሉያ። ዮኒ ቬጋስ ዮኒ ጓደኛ እዚህ ቦታ ላይ መጥቼ ባገኘሁ በጣም ደስ ብሎኛል። ትናንትና ከኢትዮጵያ የመጣው በእርግጠኝነት ለመናገር 99.9% ሰዎች እንደማያምኑ እርግጠኛ ነኝ። ያው ሲለዋወጥ እናየዋለን። ይሄ ግን ጥሩ ምልክት ይመስላል። አሜን አሜን አሜን። እንደ ቅርብ ጓደኛ እሱ ጋር ማየው ምልክት ስለነበረ አመሰግናለሁ። ማንኛው ደስ ብሎኛል። ድምፅ
ምክንያቱም ዮናስ በተከራከረበት ሰዓት እኔ ራሱ ተከታያቸውና የእሱ የለም እና ፊቶ ከዛ ልጄን አልሆነና እና በዛ ቀን እሷን አየኋት ማለት ነው። የዛን ቀን እኔ ውስጤ የሆነ ነገር ማለት ቃላቱ መቅሱ ከዛ ገብቼ ውስጥ ባለቤቴ ሆና ለሪኩራ የሆነ ካሳ ነገር ወይ ቶን ሊካከል ለማና ለምኛስ ስለተክሲያ አደርጋለሁ ከዛ ነው ጀመረቱ ለሚላ ለምሳሌ ነው እዛው ላይ አይ ያሁኑ ለስገዝ የምሩ አይ ማለት ስለዚህ ማንበባለሁ ይያማችሁ ቤት ነው ብላኝ እሷን አናገርኳት በቴክስት ከዛም ማከረ እንዴት ተገኘ አላውቅም የሱ ተቀበለች ቴክስት የተቀበለች ከዛ በውስጥ አፍላ አለመስ ዮኒ በሳምንቱ መልስ ሰጠች ምን ፈልገሽ ነው ከዛ አንድ ነገር አያገኝም ተከታዩ ነው ማለት አያገኝም አሁን አያገኝም ታይያለሽ ያለው መስማት ማለት ከዛ በስንተኛው ቀን ቪዲዮስ ባየው እንደገና እባክህ እሷ ደግሞ ላይ ነበርና በውስጥ መስመር ስልክላት ልታገኝ ማቻለች ግን እየፈለገችኝ ነበር ከዛ ደሱ አላቅም እንደመለሰ ምክንያቱም የተዋቀን ከዛ እሱ በቃ አንቺ ሰፈርሽ ጊዜ እግዚአብሔር ማርክሽ እንጂ ብሎ ስልኩላት ወዲያው ደወልኩላት እሷ ግን ደስ አላት መልሼ ስገኛል እና ይህ ራሱ ምስክር እኔም እንደሱ ኦርቶዶክስ ነው ያው ዋናው እና ምንላችሁ ነው ክርስቶስን እመኑ የእውነት ደስታ አይቻለሁ ይባል አሜን 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 ግን በዛ አጋጣሚ ትንሽ ነገር ኦርቶዶክስ የቆራቢዎች ላይ ግን እዚህ ቦታ ለምታደርገ ሃይማኖት ሰማስና ሃሌሉያ ግን አለሞድነት ምናያሳለብለው የእውነት የቆራቢዎች ግን እስኪ ግን በልዩነት ስራ ይኖረናል አሁን ማለት ስለዚህ የሚዝ መገኘት ደስታ ለመግለጽ ያክል ነው የእውነት በጣም ደስ Thank you. Glad to know ተባረክ። ይሄ አንደኛው ጓደኛው ነው። ይቅርታ ወንድሜ ስምን ማልበል እኔ ማፊ በቲክታክ ስሜ ነው። የሆነ ምን ያህል ጊዜ ነው የምታውቀው? ከድሮ ጀምሮ ያቋል ያለ ከመጣ ጀምሮ አሁን ግን ሃይማኖት ሲቀያየር ነበረ። ኦኬ አሁን መጨረሻው ነው ተስፋ አለ። በዛ መዛር የተገኘሁት ከዚህ በኋላ ደግሞ በተለየና ድሮ በማናውቀው ነገር ይመጣል፣ በጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ። ምን ተሰማ? በጣም ደስ ብሎኛል። ምንድነው አሁን የሆነ ከበፊቱና ካሁኑ ምንድነው ማለት ምንድነው ተሰማ? ገና እስቲ አሁን የሚቀጥለው ቪዲዮ ሲሰራ ነው አሁን እስካለ ድረስ አናውቅም። የሚቀጥለው ቪዲዮ ሲሰራ በእናያለን ኦርቶዶክስ ቃለ ማርያም ወዳጅ በሱ ከመሰል እዚህ መጥቻለሁ። እሱ ጓደኛዬ ነው። ሃይማኖት የግደት አገዳራ ነው በሚለው ማለት ቀጥሎ የሆነ ጥሩ ነገር እንደምታሳየን ተስፋ አለ። ላለፉት ወራቶች የነበረውን ለውጥ እንዴት አየው? ላለፉት እስከሚጠመቅበት ድረስ ጊዜ የነበረው ተስተካክሎ ነበር። መጽሐፍ ቅዱስ ይዞ ያየ ምንም ቃል ሲናገር አልሰማኝም። እኛም ማረፈን ብሏል። Thank you ተባረክ። ይሄ ጓደኞቹ ናቸው። እዚህ ይሄ ደግሞ
ሰላም ወንድም እንኳን ደህና መጣህ። ስለ ዮኒ እንግዲህ እኛ መጀመሪያ ከዮኒ በፊት ከቬጋስ ጋር ያለኝ ጓደኝነት ነው የምናገረው። ኦኬ እኔ ቅድም እየተቀላለልን ነበረ ሁሌ ስለምንጫወት የምወደው ወንድሜ ዮኒ ቬጋስ ከኢትዮጵያ ድረስ መጥቷል። ከኢትዮጵያ ድረስ ደማችን ነው ወገናችን ነው። ቅድም ስቀልብ ነው ድምጼን ሰምታችሁ ከሆነ እውነት እንዳይመስላችሁ። ለማንኛውም ኮንግራቹሌሽን ዮኒ እንግዲህ ተባረክ ያድርግለት ነው የምለው። ምን አየህበት? እስኪ ለውጡ ምን ነበር? አልቀየርም ብሎ ከዚህ በኋላ ላለፉት ጥቂት ወራቶች ሌፋ ጌታን ከተቀበለ በኋላ ያሳያቸው ባህሪዎች ከመጠማውን ጌታን ከማግኘት ያው በፊት የነበረውን ነገር ታውቃላችሁ፣ መላላስ ይበዛል። አሁን ግን እርግፍ አድርጎ ትቷል። ወንድማችን ደስተኛ ነን በዛ ባህሪ። አዎ ዋይናት በድሮ ባህሪ እንኳን እኔ ከቬጋስን ከኢትዮጵያ መጥቶ እኔንም ዲሲ ድረስ ወጥቶ አምጥቶኛል ቬጋስ። እንግዲህ ወንድሜ ይባርክልኝ አሰባስብ ያለው ወንድሜን ይባርክልኝ። ዮኒ ማኛን ዮኒ ቬጋስ ላይፍ ፎሬቨር ነው ብለው እንወድዳለን። ቴንኪው ብያለሁ። እዚህ ላይ ያላችሁ ባርኩት ብለን ቬጋስን ግን ከምንም በላይ ቴንኪው በሉ። ኦኬ እዚህ ድረስ መጥቶ ወጪውን ስራውን ትቶ ሁሉ ነገር ነው ለህዝብ ረፍት እሱን ግን ዮኒ ማኛ ብቻ አላረፈው፣ ህዝብ አረፈ የሆነ እና እኔ አንድ ነገር ነው ምልክታል። ዮኒ ማኛ በዚህ ልክ እውነት ገብቶት ጌታን ከተቀበለ ሰይጣንም እጅ ይሰጣል የሚል ተስፋ የዚህን ያክል ነው ማለት ነው። በዛ ልክ ነው ዮኒ ነው ሰማይ ይጣላል። አሁን መቼም ፕሮቴስታንት ነው ከሰው ጋር ይሰላደም ሳላችሁ ደፍሬ የምናገረው ይጣላል ይሰማላስ ግን ደስ ነው በጣም ታንክ ዩ ተባረኩ። እሺ እናመሰግናለን ስለመጣህ ለዚህ ጉዳይ ከኢትዮጵያ ድረስና ተባረኩ። ወንድሞች ወደ አዳራሹ ልውሰዳችሁ። ጨብጨባችሁ ለእግዚአብሔር ክብር፣ ለእግዚአብሔር ክብር። ብዙ ነው ጌታዬ ምርሳው እንጂ ብዙ ነው ጌታዬ እንዴት ምርሳው እንጂ ብዙ ነው ጌታዬ እንዴት ምርሳው እንጂ ብዙ ነው ጌታዬ የኔ ጌታ ወዳጄው ባንተ ብርታት ሰውኛለሁ በከበረ ሰረገላ ያስቀመጠኝ የለም አንተ ሌላ የኔ ጌታ ወዳጄው ባንተ ብርታት ሰውኛለሁ ለከበረ ያስቀመጠኝ የለም አንተ ሌላ መጨረሻ እንዲያው ወዲያ
በከፍታ ስፍራ የወጣሁት ማለጃ እጅ መንሻ ለምሕረት የለም መጨረሻ እንዳወደደኝ ነው ወዲያየሁት በከፍታ ስፍራ የወጣሁት የኔ ጌታ ወዳለው ባንተ ብርታት ሰው ያለው ለከበረ ሰገዳ ያሰብኝ የለ ካንተ ሌላ የኔ ጌታ ያስቀመጠኝ የለ ካንተ ሌላ ማለጃት መንገድ እጅ መንሻ ለምሕረት የለ መጨረሻ እንዲያው ወደደኝ ነው ወዲያየሁት በከፍታ ስፍራ የወጣሁት ማለጃት መንገድ እጅ መንሻ ለምሕረት የለ መጨረሻ እንዲያው ወደደኝ ነው ወዲያየሁት በከፍታ ጌታ ወዳለው ባንተ ብርታት ሰው ያለው ለከበረ ሰገዳ ያሰብኝ የለ በሙዚቃው ላይ ተጨማምቻ ለአምላኬ ምክንያት ሰላምኬ ለአምላክ አንድ ላይ እስኪ የኔ ጌታ ወዳለው ባንተ ብርታት ሰው ያለው ለከበረ ሰገዳ ያሰብኝ የለ ካንተ ሌላ የኔ ጌታ ወዳለው ባንተ ብርታት ጭብጨባ እልልታ ለለው ሰገዳ ያሰብኝ የለ ስለመጨረሻ ከመካዊት ጋር አስቀምጬ የክብር ዙፋን አወደስከኝ ምንም የለም ለኔ ያላረገው ከነገሮች በላይ ወድሃለሁ ከመካዊት ጋር አስቀምጬ የክብር ዙፋን አወደስከኝ ምንም የለም ለኔ ያላረገው ከነገው ደስ ያለው የኔ ጌታ ወዳለው ባንተ ብርታት ሰው ያለው ለከበረ ሰገዳ ያሰብኝ የለ ካንተ ሌላ የኔ ጌታ ወዳለው ባንተ ብርታት ሰው ያለው ለከበረ ሰገዳ ያሰብኝ የለ ማለጃ ለምሕረት አይሰማም እንዲያወደደኝ ወዲያየሁት በከፍታ ስፍራ የወጣሁት ማለጃ መንገድ እጅ ብቻ ለምሕረት የለ መጨረሻ እንዲያወደደኝ ወዲያየሁት Yeah.
Hallelujah. 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 What a great evening. Hallelujah. God is so good. ጆቻችሁን ከፍ አድርጉ። ሃሌሉያ መንፈስ ቅዱስ አለ። ሃሌሉያ እስቲ ሱላክ ነው መጀመሪያ ሀክራ ባህሊና ቦራ ባህሊ ነው አጠገቤ ነህ ጌታ አጠገቤ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት እስቲ አጠገቤ ነህ በሉልኝ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ሰላም ሁሉ ሰላም ነው ኧረ አይሰማኝም ሁሉ ውጭውን አይቶ ልቤ እንዳይፈራ እርፍ አለ ባንተ ተረጋጋ ውጭውን አይቶ ልቤ እንዳይሰጋ እርፍ አለ ባንተ ተረጋጋ ፋርግጃቸው Hallelujah.
ዛሬ ድንቅ ቀን ነው። ጌታ ኢየሱስ ክርስቶስ በዚህ ስፍራ አለ። መንፈስ ቅዱስ ዛሬ ተአምራት አድርጎልናል። ለዚህ ጌታ ተአምር ላደረገው ለኢየሱስ እስቲ ክብር ስጡልኝ። ሞክራለሁኝ ሁልጊዜ ጌታ ኢየሱስ ለኔ ብርቄም ነው ድንቄም ነው። ኢየሱስን በጣም ወደዋለሁ። በሰውኛ በሰው ሂሳብ ማንም እዚህ ጋር እኔን ማስቆም አይችልም። ማንም ዮኒን ወደዚህ ማምጣት አይችልም። ኢየሱስ ቸርነት ግን ይሄንን አድርጎልኛል። ሲክብር ስጡልኝ።
ክብር ለመንፈስ ቅዱስ ይሁን። እንኳን ደህና መጣችሁ። ክብር ለኢየሱስ ይሁን። ወደዚህ ወደ ድንቅ ጌታ ወደሚናገረው ወደሚመልሰው ኢየሱስ እንኳን ደህና መጣችሁ። እስኪ ለራሳቸው አጨብጭቡ። ኢየሱስ ስሙ ይባረክ። እንግዲህ ዛሬ ወንድማችን ዮኒ ሙሉነህ ዮኒ ማኛ ከምለው አባቱ እየጠፉ ስለሆነ ዮኒ ማኛ ዮናስ ሙሉነህ እኛ መካከል አለ። በቅጥል ስሙ ዮኒ ማኛ ዛሬ ጌታ ኢየሱስ ረድቶት ከሚያስፈራው ጨለማ ወደሚደነቀው ብርሃን ኢየሱስ ጠርቶታል። ስለዚህ ዛሬ ስለ ወንድማችን እጅግ አድርገን ኢየሱስን እናመሰግናለን። እንደገና ደግሞ እዚህ በመካከላችን ያሉ ታላላቅ ወንድሞችና እህቶች አሉ ናችሁ። አገልጋዮችም ደግሞ እዚህ አሉ። ዘማሪ ዳጊዬ አለ። ስለሱ ማጨብጨብ ወንድማችን ፓስተር አሊ እሱም አለ። አጨብጭቡለት። ከዮኒዬ ጋር ደግሞ አብረውት የመጡ እንግዶች አሉ። በጣም ወንድሜን ሳላደንቀው አላልፍም። እኔ እውነት በአካል ዛሬ ነው ያየሁት። ከኢትዮጵያ ድረስ ነው የመጣው። በእውነት አንተ ተጠምቀህ በፍጹም መጣለሁ ለወንድሜ ካጠገብ ቆማለሁ እንኳን አንተ ኢየሱስን አገኘኸው እንጂ በፍጹም ብሎ ዮኒ ቬጋስ እዛና ቀልጽብለት ኢየሱስ ስሙ ይባረክ። ደግሞ በእውነት ኢየሱስ ስሙ ይባረክ። እዚህ ደግሞ ይህንን ፕሮግራም እንዳገለግል ይህንን በር የከፈተችልን በጣም ታላቅ ፕሮፌት እግዚአብሔር በጣም ሊጠቀምባት የእግዚአብሔር ሴት። ትናንት የነበረውን ፕሮግራም አይቼ ስንደነቅ ነበር። እዚህ አብረን እናቴ ልናገለግል ድንቅና ተአምራት ሊሆን እዚህ ስፍራ ላይ ደግሞ ይህንን ስፍራ የከፈተችልን እታችን ፕሮፌትስ ሊል ያለች ባካቸው ጥሩ እሷ ጋር ያሉትን ሁላቸውንም በጌታ በኢየሱስ እግዚአብሔር ይባርካችሁ እላለሁ። ኢየሱስ ስሙ ይባረክ። ስጋና አባቷም እናቷም አክስቷም ማሂዬ ኢየሱስ እሷ ደግሞ ሁሉን ነገር አምረሽ መውጣት አለብሽ ብላ ይህንን ያደረገችው ማሂ ናት። ኢየሱስ ዘመንሽን ይባርክ። በጸሎት እንደገና ደግሞ በዝማሬ ያገለገሉን እህታችን ፍርዬ ዘማሪት ብያለች። እግዚአብሔር ጸጋ ያለባት ሴት ናት። አመስግኑልኝ። በጸሎት ደግሞ ስትመራ የነበረችው እሷ ልጄ ናት። ስንትሽ እሷንም እግዚአብሔር ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። እንኳን ወደዚህ ስፍራ መጣችሁ። ትንሽ የእግዚአብሔርን ቃል ካካፈልኩኝ በኋላ ዮኒዬ 5 ደቂቃ ቆሞ ይናገራል። ከዛ ዳጊዬ ይዘምራል። ብዙ ድንቆች እዚህ ስፍራ ላይ አሉ። በጣም ደስ ብሎኛል። ቅድም ቲቪ እያያችሁ ነበር ስለ አገልግሎቴ። ያየ ሰው አለ? ያያችሁ? እግዚአብሔር ተአምር የሚሰራበት አገልግሎት ውስጥ ነው የመጣችሁት። ስለ እኔ አገልግሎት ብዙ ማውራት አይጠበቅብኝም፣ እናንተም ታውቃላችሁ። እግዚአብሔር አምላክ እንግዲህ ሲሰራ የማይወልዱ ሲወልዱ፣ የታመሙ ሲፈወሱ፣ ካንሰር ያለባቸው፣ HIV ያለባቸው፣ ብዙ ችግር ውስጥ ያሉ፣ በአጋንንት ስርዓት ውስጥ ያሉ ሰዎች እግዚአብሔር አምላክ በእጄ ሲፈታቸው አይቻለሁ። ኢየሱስ እኔ አይደለሁም ግን ኢየሱስ ሲፈውሳቸው አይቻለሁ። የተናገርኩትን ቃል ኢየሱስ ያጸናል። ይሄ እዚህ ስፍራ ላይ እግዚአብሔር ያመጣኝ ጌታ ብሎኛል። እዚህ ስፍራ ላይ የመጣሽው
ብዙዎች ለብዙዎች ቸርቻቸውን ላፈናቅል አይደለም የመጣሁት ጸጋ ላካፍል ነው። ስለ ኢየሱስ ክብር አምጡ። ሰዎች ብሎኛል እግዚአብሔር በጸጋሽ ተጠቀሙ ልጄ። አሁን ደግሞ እዚህ ምድር ላይ ሰራለው ብሎኝ በመንፈስ ቅዱስ ፊት እጅሽን እንኳን ስትጭኝባቸው ጌታ መንፈስ ቅዱስ ምስክር ነው። ስንት ቀን በእግዚአብሔር ፊት ነው ጾም በጌታዬ ፊት ነኝ። በጌታዬ ናችሁ በጌታዬ ፊት ዝም ብዬ አይደለም እዚህ ፕሮግራም እናንተ ፊት የቆምኩት። ጌታ ብሎኛል እጅሽን ስትጭኝ አለ ለታመሙ በቤታቸው ችግር ላለባቸው ሰዎች መፍትሄ ያደርግሻለሁ ብሎኛል ኢየሱስ። በከቶሜና የማገለግልበት ስፍራ ላይ ልክ እንደ አሜሪካን ሳይሆን እንደ ኢትዮጵያ ሆነ ዘለን አሜን እንደምንለው በኢየሱስ ስም ከዚህ በኋላ እንደዚህ ሆናል። እሰይ አረስቲ ጮክ ብላችሁ አሜን። ብዙ ነቢያቶች ይወጣሉ፣ ብዙ ፓስተሮች ይወጣሉ፣ ድንቅና ተአምር ይሆናል ብሎኛል ኢየሱስ። እስኪ አሜን፣ እስኪ አሜን። ዛሬ አንድ ቃል እግዚአብሔር አምላክ ሰጠኝ። ይህንን ህዝብ ምን ልበለው ብዬ እግዚአብሔርን ስጠይቀው ጌታ ኢየሱስ እንዲህ በያቸው አለኝ። ኢየሱስ በነገራችን ላይ እግዚአብሔር እንደዚህ አለኝ ብዬ ደፍሬ የምናገር ሰው አይደለሁም። እግዚአብሔርን በጣም ፈራለሁ። ባልናገርስ ቤቴን መቀመጥ እችላለሁ። ምንም መንግስት አስገደደኝ። ያላለኝን አልልም። ከእጄ ላይ ደም እንዲወሰድ አልፈልግም አለኝ ማለት ግን ቀልድ አይደለም፣ ያስጠይቃል አንድ ቀን። ለዚህ ጌታ እንደዚህ አለኝ። ምን ልበላቸው ስል ወዳጃችሁ ኢየሱስ ዛሬ በጥያቄያችሁ ውስጥ ጣልቃ ይገባል ባያቸው አለኝ። ዛሬ ይሄ ወዳጅ የተባለው ኢየሱስ ተጠርቶ የማያሳፍረው ኢየሱስ ዛሬ በእናንተና በእኔ ጉዳይ ላይ ጣልቃ ይገባል። እስቲ ማይክ ስጡልኝና በመጀመሪያ ኢሳይያስ ምዕራፍ ቁጥር 9 ቁጥር 6 ላይ ምዕራፍ 9 ቁጥር 6 ላይ ያለውን ቃል አንብብልኝ። ጉድ ነው ዛሬ። በነገራችን ላይ ኖርማል ሆናችሁ አትወጡም። ዛሬ መንፈስ ቅዱስ ነክቷችሁ ትወጣላችሁ። ያው እኔ ከኔ ጋር አገልግሎት መጠቀም ከፈለጋችሁ መነካካት ልመዱ ከመንፈስ ቅዱስ ጋር። አላማራችሁም? ሆሊ ስፒሪት ነክቷችሁ መውደቅ አምራችሁ መንፈስ ቅዱስ መጥቶ እንዲነካችሁ ዛሬ ለበሽታችሁ መልአክ እንዲታዘዝላችሁ ዛሬ ላለባችሁ ጥያቄ ለኢሚግሬሽን ይሁን በተለያየ ነገር ውስጥ ይሁን መንፈስ ቅዱስን ያመጣው አገባኝ ለየትኛውም ጉዳይ ይሁን ዛሬ ኢየሱስ ጣልቃ ይግባላችሁ ወይ? አንብብልኝ ወንድሜ ተባረክ። 9 ቁጥር 6 በጌታ በኢየሱስ ስም አነባለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ። ቁጥር 6 ሕፃን ቁጥር 6 አይደለ? 9:6 ስሙ ድንቅ ኃያል መካር ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ምን አለ? ስሙ ድንቅ መካር ድንቅ መካር ኃያል አምላክ። ስሙ ምንድነው አለ? አንደኛ ምንድነው አለ? ሁለተኛ ምንድነው አለ? መካር። የምንድነው አለቃ አለ? የሰላም። የምን አለቃ ነው አለ? የሰላም። ይሄ ስሙ ድንቅ ኃያል መካር የሚለው ስም ሰሞነኛ ስም አይደለም።
ኢየሱስ ኢየሱስ የሚባለው ስም ትናንትና ተጠርቶ ወይ ከትናንት ወዲያ ተጠርቶ የሚዘጋ ስም አይደለም። ኢየሱስ ማለት በዘመናት መካከል አባቶቻችን የጠሩት ዛሬም እኛ የምንጠራው ሰሞነኛ ስም ያልሆነው ኢየሱስ ይሄ መድኃኒት የሆነው ኢየሱስ ዛሬ እንደዚህ ብሎ ተናገረኝ። ለሕዝቤ ጉዳይና ጥያቄ መድኃኒት ሆኜ እገለጥበታለሁ አለኝ ጌታ። ምክንያቱም ይሄ ስም ሰሞነኛ አይደለም። ነቢይ ብርቱካን የምትባል ሴት አገልጋይ ነበረች ተብሎ የሚታለፍ ስም አይደለም። ዘማሪ ዳጊ ነበረ ተብሎ የሚታለፍ ስም አይደለም። የኢየሱስ ስም ዘላለማዊ ስም ነው። ይሄንን ስም ይዛችሁ በኢየሱስ ጌታ እስቲ አንድ ቀልጥቃ ከዚህ ስምና ከምትወስዱት መድኃኒት ማን ነው የምታምኑት? ያውን ብጠይቃችሁ ብዙዎቻችሁ የምታምኑት የያዛችሁን መድኃኒት እንደሆነ አውቃለሁ። ይሄንን ስም ከበሽታችሁ ጋር አታወዳድሩትም። ከምትወጡት መድኃኒት ጋር አታወዳድሩትም። ይሄ ስም ዘላለማዊ ስም ነው። ለፈውሳችሁ ይሄ ስም ኃያል ነው። ለችግራችሁ ይሄ ስም ኃያል ነው። ለጥያቄያችሁ ይሄ ስም ኃያል ነው። ለሞተባችሁ ነገር ይሄ ስም ኃያል ነው። ይሄ ስም ኃያል ነው። ኢየሱስ በሉ ኢየሱስ በሉ። በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 11 ላይ ኤልያም ብልኛ እግዚአብሔር ስም የሚገርም የእግዚአብሔር ቃል አለ። ይሄ ስም ይሄ ኢየሱስ የሚባለው የነማ ወዳጅ ነው? የነ ማርያም። ዛሬ ክብር አለ። አልቅሳችሁ ዛሬ አትወጡም። የኔት ዛሬ እግዚአብሔር ምስክሬ ነው። የኔት ኢየሱስ መልሶ ነው ከዚህ ቤት የምትወጡ። ቁጥር 11 ይህንም ተናግሮ ከዚህ በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችዋ ነበረች። ወንድሟም አልዓዛር ታሞ ነበረ። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስ ክርስቶስ የነ ማርያም ወዳጅ ነው። ኢየሱስ ማርያም በስምዖን ቤት ተገኝታ ጌታ ኢየሱስ ክርስቶስን የከበረ ሽቶ አምጥታ በእግሩ የሰበረች ስሟ ለዘላለም የተጻፈላት ደግሞ የነ ማርያም ወዳጅ የኢየሱስ ወዳጆች ናቸው። ጌታ ኢየሱስ እነ ማርያም ቤት ይወጣል፣
እንደሚገኝ ባላውቅም መቼም ግን ሁላችንም ወዳጆች አሉን። ዛሬ ግን የምነግራችሁ ስለ እውነተኛው ወዳጅ ስለ ኢየሱስ ነው። ኢየሱስ ክርስቶስ የነ ማርያም ቤተሰብ የነ ማርያም ወዳጅ ነው። ለኢየሱስ መልእክተኛ ላኩበት። የምትወደው ታሟልና ምን በላሉት? ና። የምትወደው ነው የታመመው። በችግር ውስጥ ነው ያለው። በጥያቄ ውስጥ ነው ያለው። በሐዘን ውስጥ ነው ያለው። እባክህ ቶሎ ና አሉት። ለኢየሱስ ክርስቶስ ይህንን ሲነግሩት ሰዎች ስለሚለማመዱ ኢየሱስንም ለምደውት ስለነበረ እነ ማርያም እነሱ ቤት ጫን ያለ መከራ መጣና ኢየሱስ ባለበት ስፍራ ቆየ። ቢጠብቁትም አይመጣም፣ ቢጠባበቁትም አይመጣም። መልእክተኛም ተልኮበት ቆየ። ወዳጅ እንደሱ ያደርጋል እንዴ? ወዳጅ ኢየሱስ ቆየ እና አንድ መልእክት ላከ። የእግዚአብሔር ክብር በሱ ሊገለጥ ነው እንጂ ሊሞት አይደለም ማለት። ዛሬ በእናንተ ላይ አንድ ነገር እናገርባችኋለሁ። ዛሬ ያላችሁበት ሁኔታ፣ ዛሬ ያላችሁበት ነገር ከእናንተ አልንቀሳቀስ ያለ ነገር ካለ የእግዚአብሔር ክብር ሊገለጥበት ነው። ልትሞቱ አይደለም፣ እናንተ ልትጠፉበት አይደለም። እግዚአብሔር አምላክ ነገራችሁን አስነስቶ እግዚአብሔር ደግሞ ክብሩን በእናንተ ላይ ሊገልጥ ዛሬ ወዳጃችሁ ኢየሱስ ጣልቃ ይገባላችኋል። ኢየሱስ ቆየ በቃ አለ። ከዛ 3 ቀን ሆነው ኢየሱስ ቆየ። ነገር የቆየባችሁ ሰዎች አላችሁ። ዛሬ እዚህ ጉባኤ ውስጥ ነገራችሁ የቆየ የዘገየባችሁ ሰዎች አላችሁ ወይ? እስኪ እጁ ያለ ሰው እጁን ያሳየ። አፌ ቃል ይሰራል። እጃችሁን ይያው። ዛሬ ነገር የቆየባችሁ ሰዎች፣ ነገር የዘገየባችሁ ሰዎች አላችሁ ወይ? ዛሬ ቀኑ ስንት ነው? ጁን 29። ጌታ ምስክሬ የእናንተ ነገር የዘገየው የቆየው የእግዚአብሔር ክብር በክብር ሊገለጥበት ባካችሁ አሜን። እግዚአብሔር እንደዚህ ያለኝ ነገራችሁ የቆየው ዓመታት ያስቆጠረው ሳምንት ያስቆጠረው ይህንን ያህል ዓመት ያስቆጠረው ዘመን የምትቆጥሩ ሰዎች 5 ዓመት ሊሆነው ይችላል፣ 7 ዓመት ሊሆነው ይችላል፣ 9 ዓመት ሞልቶት ይሆናል፣ 10 ዓመት ሞልቶት ይሆናል። ነገሩ ግን እግዚአብሔር እንደዚህ ያለኝ ክብሬን ልገልጥበት ነው አለኝ ጌታ። ክብሬ ሊገለጥበት ነው አለኝ ጌታ። እጄን ላሳያችሁ ነው አለኝ ጌታ። የእናንተ ነገር ሊሞት አይደለም። የእናንተ ነገር ፋይሉ ሊዘጋ አይደለም። የእናንተ ነገር ባዶ ሊሆን አይደለም። ያንቺ ነገር ላይ ጌታ ኢየሱስ ክርስቶስ በክብር ሊገለጥበት ነው። በካችሁ አሜን፣ በካችሁ አሜን። እንኳን ነገርሽ ዘገየ፣ እንኳን ነገርሽ ቆየ፣ እንኳን ነገራችሁ ተዘጋ፣ እንኳን ምዕራፉ ተዘጋ። የኔ አምላክ እግዚአብሔር እንደገና ያንቺን ነገር እንደገና ያንተን ነገር የእንደገና አምላክ እግዚአብሔር እንደገና ክብሩን ገልጦ ያቆምሃል። በካችሁ አይሰማም? ኧረ አይሰማም። ክብር ሊገለጥ ነው በሉልኝ። አጠገባችሁ ያለውን ሰው ዞር በሉና ነገርሽ የዘገየው ነገርሽ የዘገየው የእግዚአብሔር ክብር ሊገለጥበት ነው፣ ሊገለጥበት ነው። ክብሩ ሊገለጥበት ነው። ህልውናው ሊታይበት ነው። የራሱ ኢየሱስ ሊገለጥበት ነው። በዚህ ሳምንት ውስጥ ይገለጣል። ኧረ በዚህ ወር ውስጥ ይገለጣል። በታችሁ ይገለጣል። ኧረ በጁላይ ላይ ይገለጣል። ኧረ አሁን ይገለጣል። በታችሁ አሜን። ነገርሽ ዘግይቷል የኔ እናት፣ ነገርሽ ቆይቷል
ቢሆን የኔህት እግዚአብሔር እንደዚህ ነው የሚለኝ በዘገየው ነገርሽ ላይ በቆየው ነገርሽ ላይ ሞቷል ባልሽው ጉዳይ ላይ የኔ አምላክ እግዚአብሔር እንደዚህ ነው የሚልሽ ክብሬን እገልጥበታለሁ አለኝ ጌታ ክብሬን ማህያታራሻናሞ እሳቴን ገልጥበታለሁ አለኝ ያንቺ ነገር አይሞትም ያምልሽ ጠላት ሊገልሽ ተማምሎ ብዙ ጊዜ ወጥቶብሽ ነበር እግዚአብሔር እንደዚህ ነው የሚናገረኝ ልጄ አለኝ መንፈስ ቅዱስ ከአንቺ ጋር ኪዳንን አደርጋለሁ አለኝ ልጄ ወዳታለሁ አለኝ ጌታ ልብሽ በጣም ቅን ሴት ነሽ የሚገርምሽ በብዙ የተጎዳሽ በብዙ ያዘንሽ እግዚአብሔር ሆይ ግን ለምን ያልሽት እግዚአብሔር እንደዚህ ነው የሚለኝ ያንቺ ነገር አይሞትም በያታለሁ ዛሬ በቤትሽ ጣልቃ ገባሁ አለኝ እኔ እግዚአብሔር በያታለኝ መንፈስ ቅዱስ አረስቲ አሜን እኔ ክብር መጣብኝ አሜን ጌታ እንደዚህ አለኝ ከልጅነትሽ እስካሁን ድረስ ከእግዚአብሔር ጋር ሙግታለሽ አንቺ እግዚአብሔር ነው እዚህ ምድር የሚያመጣሽ በክብር የተሻገርሽ ሴት ነሽ መምጣትም ምቺ ሴት አልነበርሽም ጠላት በብዙ ጉድጓድሽን የቆፈረ እውነት ነው ወይ እግዚአብሔር ግን እንደዚህ ተናገረ ለልጄ ጉድጓዷን ደፍኜ ሆስፒታል ሁሉ ሊያስተኛሽ ሊገርምሽ ወጥቶ ነበር እግዚአብሔር እንደዚህ አለኝ ለልጄ ጣልቃ ገብቼ ጉድጓዷን ደፍኜ በሕይወት ያቆምኳት እኔ ነኝ በያታለኝ አሁንም በያታለኝ መንፈስ ቅዱስ ልጄ በያታለኝ እግዚአብሔር እፈልግሻለሁ በያታለኝ እወድሻለሁ በያታለኝ እጠቀምብሻለሁ በያታለኝ ልጄ አረግሻለሁ በያታለኝ ኪዳን አለኝ ከአንቺ ጋር በያታለኝ ህልም ታያለሽ በልሞችሽን አንዳንዴ እስከምትፈሪ ድረስ ጌታ ይሄ ነገር ለምን አሳየኝ ይሄ ነገር ለምን ሆነ እግዚአብሔር እንደዚህ አለኝ አሁንም እናገርሻለሁ አንቺ ከኔ ጋር ተስማሚ ክብሬን ባንቺ ላይ አደርጋለሁ አለኝ ሳት ወደ ኢየሱስ ስትመጣ ያታለሁ ቀንበሯን ጌታ ሰበረው እግዚአብሔር ቀንበሯን ሰበረው ኢየሱስ ቀንበሯን ሰበረው እንጂ ጌታ ይወድሻል በጣም ነው ወደውና እግዚአብሔር ተዘጋጅታችኋል ወይ ወይ አይራ በኢየሱስ አዲስ አበባ አሜሪካ ተዘጋጅታችኋል ወይ አሜን እዚህ ጋር ኢትዮጵያኖች ናችሁ ተዘጋጅታችኋል ወይ እሰይ 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 እኔ ኦርቶዶክስ ነኝ እሺ ግን የዮኒን መዳም እፈልጋለሁ ከሚዲያ ላይ ከመሳደብ ከዛ ህይወት አውጥቶት ዛሬ ላይ በመገኘቱ ጓደኛዬ ሲነግረኝ ዛሬማ ዮኒ ጋር ሄጄ ጌታ ማመልካለሁ በጣም ፕሮፌሲ ኮሚ መጣው ለምን ተቃለላጊ ያላመኑትን ለመጥራት ሆነ ክብር አለ በሉ እስኪ በጌታ ሲዳኔ ወንዶቹ ክብር አለ በሉ እስኪ እዚህ ቦታ አሜን እሑድ 5 ላይ ሁሌ ፕሮግራም አለ እኔ ምን አገባኝ ብትመጡ ራሳችሁ ናችሁ የምትጠቀሙት ምንም ኢየሱስ ግን የምፈልገው መጣ ኢየሱስና ወንድሜን እስኪ አንተ ነጭ ሸሚዝ ለበስከው ሃሌሉያ የሀገር ባህል ውስጥ ለብሶ ማገልገል ላይ ለወይንዬ ብዬ ኢየሱስ ክብሩን ይሰጥ አሜን በጣም የሚገርም የጌታ መንፈስ እንደዚህ ያሳየኝ እግዚአብሔር አምላክ የሚወድክ ጌታ መንፈስ ቅዱስ ከልጅነት ኪዳን የገባልክ እግዚአብሔር ደግሞ እንደዚህ አለኝ ኢየሱስ ስሙ ይባረክ አሜን አንዳንድ ጊዜ አንተ ኪዳን የፈረሰ እስከሚመስል ድረስ እግዚአብሔር ግን እንደዚህ አለኝ ከልጄ ጋር የተፈራረምነው ነገር አለ
እግዚአብሔር አምላክ 3 4 ጠላት ለመግደል በሚቀጣ ነገር በተለያየ ነገር ታቅዶብክ እንዳይኖር በህይወት ተብሎ ተሰብስበውብህ የልጅነት አምላክ እግዚአብሔር ለልጄ ጣልቃ ገብቼ እቅዳቸውን አፈረስኩባቸው። ልጄ አንተ አላወቅም በይሆነ መንፈስ አንተ አልሰማህም አለኝ ጌታ። ተሰበሰቡብህ አለኝ እግዚአብሔር። ግን እግዚአብሔር እንደዚህ አለኝ፣ ጣልቃ ገብቼ ለልጄ አይሞትም ብዬ አስመለጥኩት አለኝ መንፈስ ቅዱስ። ጌታ እንደዚህ ነው የሚለኝ፣ ልጄ አሁን ዘመን መጥቷል በይሆን እኔን የምትሰብክበት ዘመን መጣ አለኝ። እኔን የምታገለግልበት ዘመን መጣ አለኝ። እኔን የምታሳይበት ዘመን መጣ አለኝ ጌታ። ልጄ አለኝ መንፈስ ቅዱስ የክብሬን ታቦት አሸክምሃለሁ በይው አለኝ ጌታ። እኔ እግዚአብሔር ጠርቼሃለሁ፣ እጅህንም ይዤዋለሁ፣ ያልተውኩህም ያልጣልኩህም እዛ ነው በይው አለኝ ጌታ። የዶክተር አዋጅን እግዚአብሔር ሰረዝኩት አለ። ተሰረዘ ተሰረዘ ተሰረዘ። ኢየሱስ ሻአክራ አይዱና ሐሰክ ለበረቦ ረባህዲ ለቦስ ረበግሎ ማሐትሬ ለበጋዲና እወድሃለሁ እጅግ ከልቤ ጋራ እጄን አንስቼ ባካችሁ ዛሬ እኔ እነግራችኋለሁ፣ ወዳጃችሁ ኢየሱስ ለእናንተ ጉዳይ ለእናንተ ጥያቄ ዛሬ ኢየሱስ ጣልቃ ይገባል። ጌታ እንዲህ ይለኛል፣ የኔ እህት የፈራሽው ነገር አይሆንም። በቤትሽ በልጆችሽ እግዚአብሔር አምላክ ላንቺ ነገር ላንቺ ጉዳይ ኢየሱስ እንዲህ ነው የሚለኝ፣ ጣልቃ ገብቻለሁ ባታለኝ ጌታ። እቴ እግዚአብሔር ራሻታ ካፓራቦት ያዙልኝ። አረ ክብር አለ እዚህ ጉባኤ ውስጥ። አንቺ ኢየሱስ ስሙ ይባረክ። ነስቲ ቀይ ልብሳ አረ ጉድ ፈላ። አረ ኢየሱስ ጌታ ነው። ሲለ ጌታ ክብር ስጡልኝ። ኢየሱስ ሲወድሽ ጌታ ሲወድሽ የዛሬ 5 ዓመት ጠላት ስምሽን ከሕይወት መዝገብ ላይ ያጠፋው አይገርምም? ጌታ ኢየሱስ ግን ከልጄ ጋር ቃል ኪዳን ቀለበት ታውቂያለሽ? የቃል ኪዳን ቀለበት አድርጌላት። አሜን በኢየሱስ አሜን በኢየሱስ አሜን በኢየሱስ እሁድ ግን የሚቀጥለው እሁድ 5 PM ላይ በተለያየ ጥያቄ ውስጥ ላላችሁ፣ በተለያየ ችግር ውስጥ ላላችሁ እኛ ቤተክርስቲያን ውስጥ ጌታ እንደዚህ ያለኛል፣ ችግራችሁን የፈለጋችሁትን ጥያቄ ጻፉና ኑባያችሁ አለኝ ጌታ። ማህተም አዘጋጃ አለኝ እግዚአብሔር። ጉድ እኮ ማህተም አዘጋጃ አለኝና ማህተም ምችበት አለኝ ጌታ። ማህተም ምስክርነት ነው። ዩቲዩብን ገብታችሁ ማህተም ምችበት አለኝ። ማህተም የተመታባቸው ሰዎች ሁሉ ነገራቸው ሆኖላቸው። እኔ ምን ላቅ አሰራር ነው። እስኪ አሜን
የኢየሱስ የስሙ ኃይል የሚባል ጨርቅ ስሜን ጻፊበትና አለ። እዛ ኢትዮጵያ እኮ ስሜን ጻፊበትና እንዳትሸጪው አለኝ። ከሸጥሽው አልሰራበትም። እሺ ስለው ጻፊና ይሄን ስሜ አንቺ መሄድ እንኳን ባትቺ ለእነሱ ስጫቸው አለኝ እግዚአብሔር። እኔ ደግሞ በዛ ልፌ ታምር ሰራበታለሁ። እግዚአብሔር ቃል ላይ ያለ ይሄ ነገር ስም የጳውሎስ ጨርቅ የአካሉ ጨርቅ ተወስዶ ደዌን ይፈውስ ነበር። እኔ ምን አገባኝ መታዘዝ ነው ስራ ያልኩና የኢየሱስ የስሙን ኃይል የሚል ጽፌ ውስጥ ያደረጉና ወለድን ይላሉ። ለዚህ ሆንና ይሆን መጽሐፌን አነስቲ ያምጡልኝ። ዛሬ መጽሐፌን እንድታነቡት ፈልጋለሁ። ይሄ መጽሐፍ ፎክሬበት ዛሬ ይሄን ቀን ጌታ ሰጠኝ። አይታችሁ ከሆነ በየዩቲዩብ በየላይቭ እናገራለሁ። መጽሐፌን ሰምታችኋል። መጽሐፌን እላለሁ። ይሄን መጽሐፍ ሁላችሁም እንድታዩት እዚህ መጽሐፍ ውስጥ ያለው የእግዚአብሔር ክብር ልነግራችሁ አልችልም። እነ ካትሪል ኩርማን በነበሩበት ሰዓት ይመስለኛል መጽሐፌን ሳነበው አንድ የነቢይ ብርቱካን ታሪክ የለም እዚህ ውስጥ መንፈስ ቅዱስ ነው የሚያውቀው። አንድ የኔ ታሪክ የለም፣ ምንም ታሪክ የለኝም። እኔ ታሪኬ ኢየሱስ ነው። በዚህ መጽሐፍ ውስጥ ግን የተጻፈው ስለ ኢየሱስ ታሪክ ነው። ስለ ኢየሱስ ታሪክ ጌታ ኢየሱስ ያደረገው የፈወሰው። እኔ የነ ካትሪል ኩርማንን አይነት መጽሐፍ ይመስለኛል። እኔ አንብቤዋለሁ። የነ ኤሚን መጽሐፍ ይመስለኛል። እዚህ ትላልቅ የእግዚአብሔር ሰዎች ያገለገሉበት መጽሐፍ ይመስል ክብር ስጡልኝ። በእውነት እንደው አንተን አንድ ነገር እዚህ ውስጥ አንብበህ ልብን የነካው እንድታነብልኝ ይፈልጋለሁ። እዚህ ውስጥ ይህን መጽሐፍ ስጡልኝ ለዳጊ። እዚህ መጽሐፍ ላይ ብዙ ተአምር አለ። መንፈስ ቅዱስ ምስክር። እኔ በነፃ እንድትወስዱት አይዶንኬ አገባኝ። እናንተ ነፃ ስለምትወዱ ማለት ነው። እንደፈለጋችሁ ግን እጃችሁ ላይ ድረስ አንብቡት። እስኪ አሜን። እዚህ መጽሐፍ ውስጥ ስለ ነቢያት ያወራል። ስለ እውነተኛ ነቢያት ያወራል። ስለ ሐሰተኛ ነቢያት ያወራል። እውነተኛ ነቢያቶች በዚህ አሉ ወይ? በአዲስ ኪዳን በብሉይ ኪዳን ሐሰተኛ ነቢያት አሉ ወይ? ነቢይ ማለት ምን ማለት ነው? ነቢይ ማለት ምንድን ነው? አሁን እናንተ ነቢይ ትፈራላችሁ አይደለ? አሁን ነቢይ ፈርተናል አይደለ? ድሮ ነቢይ በጣም ይወደዳል ነበር። አሁን ነቢይ ሲባል ለምን እንሄዳለን ነቢይ ምናምን ነው የሚባለው። አይደለም። በነቢያት ውስጥ መጽናናት አለ። የነቢያት መንፈስ ትልቅ ቦታ ያለው ነገር ተባረክ። እስቲ አቀምጭልኛ። እዚህ መጽሐፍ ውስጥ የሚያወራው ስለ ሐሰተኛ ስለ እውነተኛ ነቢያቶች ምንድን ነው እንድትማሩበት ሁሉ በዚህ መጽሐፍ ውስጥ ትችላላችሁ። ትልቅ መጽሐፍ ነው የጻፍኩት። ይህንን መጽሐፍ ሁላችሁ ዛሬ ይዛችሁ እንድትሄዱ በጌታ በኢየሱስ ስም አሳስባችኋለሁ። ክብር ለኢየሱስ ይሁን። በዚሁ እናንተ ትመርቁታላችሁ። ወንድማችሁን ወደ ክርስቶስ ስለተቀላቀለ ያጨበጨበ ከምን እንደምጀምር አላውቅም። ሰላማችሁ ሁላችሁ ብዝት ይበልልኝ። አሜን። እጅግ አድርጌ ምን የሚገባኝ ሰው አይደለሁም፣ ግን እግዚአብሔርን የያዘ ምንም እንደማይሆን በኔ አይቻልም። እኔን አበሻውን በሶሻል ሚዲያ አላውቅም የሚል ብዙ አልገጠመኝ። የሚያይ በሙላ በጥሩም በመጥፎ ያቀኛል። እንግዲህ ግን ሁላችሁንም ፕሮፌት ብርቱካን እውነት ልናገር 10 ዓመት ሙሉ ነው በምንም ነገር ሳትጠላ ሰላም ነህ፣ ልጆች እንዴት ናቸው፣ ቤተሰብ እንዴት ነው፣ አንተ እኮ የጌታ ነህ ትላለህ። 10 ዓመት በምን እንደሆነ አላውቅም። ሁሌ ትለኛለች። ምን እያሰበች ይሆናል? ምንም ልበልመል ትደውላለች። አይ እንዴት ነህ፣ ሰላም ነህ፣ አንተ እኮ ልጄ ነህ ትላለች።
ምንድን ነው የምታስበው? ምንድን ነው የምትለው? እና የጌታን ቃል የሆነ ነገር ትነግረኝና ከዛ ሚስቴር ልጆች ይባረኩ፣ ቤተሰብ ይባረክ፣ ጸልያለኝ፣ እንለያያለን በስልክ በቃ ያ ነገር ይመጣል። ግን መጨረሻ ላይ የተርኒንግ ፖይንት የሆነ ምንድን ነው የሆኑ አባት ይናገራል። ምን የሚል ንግግር ነው የተናገሩ? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለእኔ ደግሞ ምንድን ነው የሆነው? ብዙ ሰዎች ያንን መሴጅ ላኩልኝ። አንዳንዶቹ ምንድን ነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ እኛ ቋንቋ እንለዋለን ላስ አድርጋቸው የሚባል ነገር መጣ። ከዛ አየው ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላውቅም። የግል አዳኝ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላውቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ ይሄን ራሱ ጌታ አግኝቶ ይኸው ለምስክርነት ለሁሉም ቀን አለ፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁ። እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ በደስታ። የሚገርመው የበርዝዴይ ጊዜ ነው። አረሰው በጭራሽ ማረሰው የፋሲካ ቀን የኔ የበርዝዴይ ቀን ነበር። የዛኔ ነው እንግዲህ ጌታ በኔ ላይ ይሰራል። እግዚአብሔር ይባላል። ለሁላችን ምንለው 15 ዓመት ማለት የፈለግኩትን ቃላት ማወጣ ሰው ነኝ። ማንንም የማልፈራ ጌታ ይቀርበል እና ማንንም በሰው ደረጃ የፈራሁት እኔ በሕይወት የለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩ። በዚህ አጋጣሚ የተወደደች ፕሮፌት ሊሊ ቼክ አረኩኝ ገባውና ፔጇን ሳይ ጌታ ይመስገን እግዚአብሔር ይባላል እጅግ የሚደንቅ አገልግሎት እንደምትሰጥ ያለው እና የእሷ most of the time it was in English and I was so amazed በሴቶች ላይ ወንዶቹ ስንሰልፍ ጌታ ሴቶቹን ያስነሳው እግዚአብሔር ይባላል እና እጅግ የማመሰግን እዚህ የመጀመሪያ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብለው ሊሰሩበት ይችላሉ ፖለቲካ፣ ግን እኔ በምስክርነት ነው ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼ አረፈ እግዚአብሔር ወንድሞች በሙሉ እኔም ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምና እህቶች እንደገና ደግሞ ቁጭ ብለው ሌሊቱን ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe they're watching right now, Canada as well, watching my life all night long. እና ይሄ ክብር ለኢየሱስ ነው። አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቶ እግዚአብሔር ይባረክ። እህታችን የሚሆን የኦርቶዶክስ እህታችን የኦርቶዶክስ ወንድምና እህቶቻችን ናቸው። ሁሉ በጣም አድርጌ ነው የምወዳቸው ቤተሰቦች፣ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት ሀገር ምን የማይገድበው ጌታ ናቸው። የትም የማይገደብ ብቻውን አለ ብቻውን የሚያደርገው ስሙ ይባረክ፣ እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርቅ ያደርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ያድርግላችሁ። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ።
ተባረኩ። እዚህ ላይ የወጣሁት የማኛ በዚህ ልክ ጌታ ሲቀበል በማየት በጣም ደስተኛ ነኝ። እኔ ደጋግሜ ተናግሬያለሁ። ምናልባት ወደፊት ሆኖ አላውቅም። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ኦርቶዶክስ ነኝ። ግን ዮኒ ማኛ በዚህ ልክ ጌታን ተቀበለ ማለት ዮኒ ማኛ ሰብ ህዝብ አረፈ። ነቢት ብርቱካን የሰራችው ቀላል ስራ አይደለም። ለዮኒ ማኛ ህይወት አለ። ለህዝብ ነው የሰራችው፣ ህዝብን ያሳረፈችው። በእሱ ያላለቀሰ ያልተማረረ ሰው የለም። እኔ በእሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆነ ምንም አይነት ኮምፕሌንስ ሲመጣ ነበር ይመጣው። እኔም እግዚአብሔር ገላገለ። ምናልባት አሁን ትንሽ ሊያስቸግረኝ የሚችለው አስጸልይልን የሚሉ ሰዎች ሲመጡ ያኛው ታሪክ አልፏል። ስለዚህ ለዮኒ ማኛ ትልቅ ቦታ ልሰጠው ነው። ይሄ የምሰጠው በጣም የህይወት ዘመን ቼክ ነው። ብዙ ሰው ቼክ የሚያውቀው አንድ የተቆርጦ የሚሰጥ ነው። ይሄ ግን የህይወት ዘመን ቼክ ነው። ቃል ትገባልኛለህ ዮኒ ማኛ ሰው አመሰግናለሁ። መጽሐፍ ቅዱስ ነው። ዮኒ እግዚአብሔር ባርክልኝ። እና እግዚአብሔር ባርካችሁ ሁላችሁንም በወንጌል ያገዛችሁ እነ ፓስተር አላዛር፣ እነ ኤርሜ፣ እነ ዳጊዬ፣ እነ ፓስተር አሊ ሁላችሁ ክብር በሉልኝ። እነ ባህሩ ወንጌላዊ ባህሩ ማንን ጠርቼ ማንን ግራ እየገባኝ ነው። እና ሁላችሁም እግዚአብሔር ጠብቅልኝ። እግዚአብሔር ባርክልኝ። እጅግ አድርጌ ኢየሱስ ጌታ ነው። ቅዱስ ቁርባን ደግሞ ዮኒ ብቻ ይወስዳል። ክብር ለኢየሱስ ይሁን። ለእሱ ቅዱስ ቁርባን ተዘጋጅቶለታል። የኢየሱስ ክርስቶስ ደሙና ሥጋውን ይወስዳል ማለት ነው። ኢየሱስ ጌታ